አንቺስ እንደውም ጨዋታሽ ሁሉ ይጣፍጣል። ከወሬ ውጭማ ምን አየህ? ከሰነበትንማ ብዙ እናያለን ሲባል አልሰማሽም? በል ምግቡ ሳይቀዘቅዝ ብላ። እሺ እናቴ እበላለሁ። ሂጂ እናቴ ሂጂ። ይችን የመሰለች ወዘና ልጅ እንዲያው ሰው ቤት አልቀናል አላባ ደምስ ብቻውን ሲቀር እኛ ወንዶች እኮ አልቀናል የለንም። በቃ የኮራ የተንጠራራው ሰው ዝም በላት ወደዛ። ይኸውልህ ነገ እዚህ በር ላይ ይመጣ ሰው አለ። ግባ ብለህ አስገብተህ እንደው ሸቀጥቅጣ ትገልልኛለሽ። ገባ? ኧረ በመድኃኒዓለም አንቺ እኔ ለበግ ነፍስ እንኳን የሚራራ ልብ ነው ያለኝ። ጭራሽ ሰው ግደል ትይኛለሽ? እሱ እዚህ ነገ የሚመጣው ልጅ አርጁን አስገብተህ ከገደልክልኝ እኔን አግብተህ ህይወት መቀየር ትችላለህ ማለት ነው። እንዴት ነው? አዎ በደንብ እያሰብክበት እደር። እናንተም ቢሆን በቃ እዚህ ሰው በር ላይ ቁጭ ብለህ ከመዋል አንድ ሰው ገለህ ህይወት ብትቀይር ይሻላል። በደንብ አስብበት። በዛ ላይ ደግሞ እኔን ታገባኛለሽ። ሰው ገድዬ እኔ አንቺን ላገባ? እንዴት ነው የሚያደርጋት? እናንተ እንደዚህ ነው የሚያደርጋት። የወንድ ልጅ ሀብቱ ክብሩ ነው። እንዲህ እንደ ቆላ ፍየል እየተንቀለቀልሽ አይደለም ቤት ትገባለህ ገነት ትገባለህ ብትይ ለአንድ ቀን እንኳን እኔ ገዛኝ አብሬሽ አላድርም። አቢጌል ደረጀ ዛሬ ፖሊሶች ከውጭ መጥተውባታል። እንግዲህ የራሷን ችግር ትታ የሰዎችን ችግር የምታማስለው የሰዎችን ነውርና የሰዎችን በደል ታላጋለጥኩ እያለች ከፍ ዝቅ የምትለው አቢጌል ደረጀ ዛሬም በድንጋጤ ውስጥ ትገኛለች። በነገራችን ላይ በድንጋጤ ዛሬ ብቻ አይደለም የጀመረችው፣ ሁላ አድራለች። በተለይ ያ ልጅ ከሞተ በኋላ ምንም አእምሮዋ ሰላም የለውም። አካሏ በረፍት ቢያደርግም በጭራሽ ምንም እየተሳካላት አይደለም። ትደነግጣለች፣ ትባተታለች፣ ትወራጫለች። በቃ የማይባለውን በቃ ትወርቃለች፣ ትነሳለች። ምንም አይነት ቃላትና የሚገልጸው አይደለም። እንግዲህ ዛሬም እንደሚገር ታያችሁ አቢጌል በቃ ክው ብላለች። ፖሊሶች መጡ ሲባል እንግዲህ አርጁ ሲደውልላት ነበረ። እንግዲህ ነገ መጥቼ እንትን ማትይ ከሆነ ቤትሽ ድረስ እመጣልሻለሁ ፖሊስ ይዤ ብሏታል። ግን አርጁ መጥቶ አልተመለሰም። ግን ይመስለኛል ውሃ ዝም ብላ ውጭ ላይ ከግቢ ውጭ የሆነ ሰው አይታ ነው የሚመስለኝ እንጂ ያው ዘበኛም ስላለ አሁን ለዘበኛውም ስላለ እንደዚህ እውነት እንደዚህ መጥተው ነው ብዬ አላስብም። አይ አሁን የሚመጡ አይመስለኝም። ቢመጡም ቀን ነው እንጂ እንደዚህ ሌሊት የሚመጡ አይመስለኝም። ውሃ ዝም ብላ ነው። ሲቀጥል በር የቆረቆረው ምናልባት ዘበኛው ሊሆን ይችላል። ሲቀጥል ዘበኛ ቀጥረ የለ ጋሽ ታዲ እንግዲህ ወደዚህ መጥቷልና በጣም ደስ ብሎኛል። እንዴት ነው አቀባበል? እንዴት አያችሁት? እኔ በጣም ደስ ብሎኛል የምርማ። ምክንያቱም ድምቀት ነው የድራማ አስባችሁታል? ዲያጣና ጋሽ ታዲ ደግሞ ለዛ ጋር እኮ ገና ከመድረሴ እኮ መበቀጠስ ይሻለ ያገሬስ እንዴት ነው ዳልሽ ምናምን ምን አይታ ትላለች። ደግሞ ለዛ ጨምራለች ወሬ ትላላችሁ። በነገራችን ላይ አቢጌል ደረጀ እንኳን ደስ አለሽ ባል መጣልሽ አለቻት። ገና እኮ እንዴ ምን ባል ነው ታውቂው? እንደ ዘበኛ ተቀጠረ እኮ እኔ ምን አገባኝ አይደል? ዘበኛ መቀጠርና እኔ ምን አገናኝ? ባላጥች ነው እንደዚህ የምቀረሁት መስለሽ ትላት። እንዴ ታዲያ ባላጥች ነው እንጂ ሲቆምሽው አለች። አሁን አቢጌል ማለት ነው ለዛ እንደዛ ብሎ ከመናገር እሷ ራሷን ምን ላይ ነኝ እኔ ምን እንደብላ ፈትሽ ይሻል። ጌታ ሆይ እንደ አቢጌል አይነት ልቦና ፈጣሪ እንደዚህ ድርቅ ያለ ልቦና እንዳይሰጠን እግዚአብሔር እሱ ይርዳል። አንዳንዴ እኮ ጋይስ ከባድ ነው እውነት ማለት ነው። በቃ ድርቅ ይሄ በዚህ ነው ይሄ በቃ እና ግግም ያለ ነገር ነው ጋይስ የአቢጌል ጉዳይ ማለት ነው። እና እንግዲህ ድርቅ ብላለች። ያው ወይዘሮ ማርታም እንግዲህ ባክሽ ረፊ ልጀምር አንቺ በግዛፍሽ ነው የምትያዡም ችግር ውስጥ የምትገኙም እያለቻት ነበረ። እንግዲህ ደንግጣለች። እንግዲህ ሄዳ እንትን ስር ነው የገባችው፣ ደረጃ ስር የተደበቀችው። ስለዚህ ወይዘሮ ማርታ ግን ወደ በሩ አምርታለች። ግን እርግጠኛ ነኝ ምንም እንደማይፈጠር ተስፋ እናደርጋለን እናለው። ምክንያቱም ፖሊስም የሆነ ህግ አካልም ቢሆን የሚመጣው በቀን ነው እንጂ እንደዚህ በሌሊት አይመጣም። ሁለተኛ ደግሞ አርጁ የሚፈልገው እሷን ስለሆነ ይሄን ያክል እንደዚህ ነው ይላል ብዬ አላስብም ማለት ነው። ቤተሰቦቻችን እንግዲህ ያው ጋሽ ታዲም ዘበኝነቱን ተያይዞታል። ውሃ ግን ያው ውሃ ናት።
በር ብቅ ብላ እኮ ዝም ብላ ነው። አይኗን ደግሞ እንደዚህ ዲያጥ አድርጋ ቼክ አደረገች። ከዛ ኮፍያ ምናምን አድርገዋል ምናምን አለች። እንዴ ታስቀኛለች የምር ማለት ነው። አብጌል ግን እንደው አሁንም እንግዲህ እንደተንጫነጭ ይችላል። የሚገርመው የራሷ ችግር ይሄ መሰለ ችግር እላዋ ላይ ተቀምጦባት የምታደርገው ነገር በጣም የሌለ ነው። የሚገርማችሁ በቃ ዳጣና ናታን እናንተን ካላይ ለያይ በቃ ብሞት ራሱ ምድር አይቀበለኝም እያለች ነው። ውድ እኮ ነው። እናንተ በጭራሽ አንድ ላይ ልትሆኑ አትችሉም በፍጹም እያለች ነው የምትገኘው። በጭራሽ በየትና በየቱ ነው እያለች ነው። ግን ደግሞ ከዚህ በላይ ታዲያ እንዴት ይኮናል? እና ወደ ቤተሰቦቻችን እንግዲህ ደፋ ቀና እያለች ነው የምትገኘው። ናታን ግን የሰራው ስራ ጋይስ በጣም ነው ያስደሰተኝ። አቶ ደረጀን እኮ ከዚህ ሁሉ ጭንቀት አወጣው። አይገርምም? እንግዲህ ወይዘሮ ማርታ ከዳጣና ከሰላም ላይ ያመጣችውን ጥፍር ታስቀመጠችበት ሂዱ እንግዲህ ቀጥታ ቀይሮ ይሄው ዲኤንኤው ፌል አደረገ። በዛም እንግዲህ አብጌል ማለት ነው ለምን እውነቱ አልወጣም ወይም ደግሞ ለምን ፌል አደረገ ብላ እንግዲህ በጣም ስትናደር ነበረ። በጣም እንግዲህ በባለፈው በፊት ታውቃላችሁ ሁለታቸውን ዲኤንኤ ያስመርምራ ነበረ የሰላምን የዳጣንና የዳሽ ደረጀን ማለት ነው። እና የዛም ጊዜ ፌል አድርጎባት በዛ እየተናደደች ነበር። የዛም ጊዜ እንግዲህ እንደዛ የሆነው እንደሚታወቀው ያው ማበጠሪያው ላይ የወሰደችው የፀጉር ቅንጣት የእሷ የዳጣን ሳይሆን የሰላምን ስለሆነ ከማበጠሪያ ወሰደችው። በዛ አማካኝነት ነው አሁንም ፌል አደረገና ማርታ እንግዲህ የሚገርመው ደረጀ ተዋረድኩኝ፣ ሞትኩኝ፣ ወደኩኝ እያለ ራሱን እየተጠባበቀ ባለበት ሰዓት ላይ እሷ ራሷ ዙራ ይቅርታ ጠይቀዋለች። ይሄ ደግሞ በጣም የሚያስደስት ነገር ነው። ይቅርታ ነው ያላት ያለችው እሷ። ስለዚህ ይቅርታ ደግሞ በጣም ትልቅ ነገር ነው። አቶ ደረጀም እንግዲህ ሄዶ ቤተክርስቲያን ጸሎት አድርጎ መንጣቱ ፈጣሪን ጉዴን አውጣኝ ብዬው ነበር፣ አውጥቶኛል፣ ተመስገን። ናታን የራሴ ልጅ ወለድኳት ልጅ ጉዴን ልትዘረግፈው አደባባይ ልትነዛ ከፍዝቅ በምትልበት ሰዓት ላይ አንተ ደግሞ ከዚህ እኔን ለማውጣት የምትሄድበት መንገድ እና ያደረክልኝ ነገር እንግዲህ በጣም አመሰግናለሁ እያለ ነው ደረጀ። ናታንማ አባዬ እኮ ግዴታ ነው፣ ምክንያቱም እኔም እዚህ ቤት እስካለሁ ድረስ የዚህ ቤተሰብ አባል ነኝ። ስለዚህ ይሄ ቤተሰብ ሲተራመስ ማየት ለእኔ ራሱ በጣም ሞት ነው። ስለዚህ ከዛ አንጻር ነው እያለ ነበረ ማለት ነው። ጋዲስ ደረጀም እንግዲህ በጣም ደስ ብሎታል። በጣም ነው ደስ ያለው። በተለይ ናታን ይሄን ነገር ማድረጉ ሲነግር በጣም ነው የተደሰተው። አቢጌል ግን አየው አርቹን ግዴልልኝ እያለችው ነበር። ዘበኛው አርቹ ግዴልልኝና እኔን ይሄን ቤት አየሁ አይደለ ይሄን ቤት እኔ እናንተ ተጋፍተን እንኖራለን እያለችው ነበርና እንዴ እኔ ምን ብዬ ነው እንኳን ለሰው ልጅ ለእንስሳት የሚራራ ልብ ያለኝ ለጥጃ በውሃ ጠጥቼ ያሳደግኩኝ ሰውዬ ለውሻ የሚራራ ልብ ያለኝ ሰውዬ እንዴት ነው ሰው ገልህ እንትን የምትይኝ ለምን አትቀሪም ብሏታል ማለት ነው። እና ጋሽ ታዴ ይሄን ነገር አያደርገውም በጭራሽ፣ አለበለዚያማ ትባረራለህ እያለች ነው። እንዲህ አይደል ልባረራ እያላት ነው የሚገኘው። አብዬን እንግዲህ ጨርሳ ለዛን እዚህ ጋር በጥፊ ትመታታለች። ጋሽ ታዴ ሲወርዳታል። ልጅን ቲንግሯን ብያት ሀገሬ ነው የምገባው ብሏል። እና ወደ ቤተሰቦቻችን የዛሬ ቪዲዮ ይህን ምስል ነበር። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ። ባይ ባይ።